ኬፍሎክ ሾው ያቀረበ ያለ ሮንሱኖ የተሰኘው ራፐርና ጓደኞቹ በጀማ ሆነው ይመጡና ሊገሉት ይሞክራሉ። ኬፍሎክም ጓደኞቹን በመጥራት መልሶ እነ ሮንሱኖን ያባረራቸዋል። በዚህ ቪዲዮም ይህንንና ጠላቶቻቸውን ያጠቁ ራፐሮችን እናያለን። ሲጣሉ የሚያሳዩ ቪዲዮዎችም ስላሉ እስከ መጨረሻው ተመልከቱ። ወደ ቪዲዮው። በመጀመሪያም ዶጊቢና ኬፍሎክ ስላጋጠማቸው ጸብ ልንገራችሁ። እነዚህ ሁለት ራፐሮች አንድ ላይ ያደጉ ሲሆን ወደ ሙዚቃ ኢንዱስትሪውም እየገቡ ነበር። በጊዜውም ብሮንክስ የሚገኘው ሮንሱኖ እነ ኬፍሎክን የሚሳደብ ሲሆን እሱ ሙዚቃ ቀድሞ ስለጀመረም ሌሎች ራፐሮችን ዝቅ አድርጎ ይመለከታል። ኬፍሎክም የብሮንክስ ንጉስ እኔ ነኝ ብሎ አንድ ኢንተርቪው ላይ ይናገራል። በዚህ ንግግርም ሮንሱኖ የተናደደ ሲሆን የብሮንክስን ሪል የጀመርኩት እኔ ነኝ እና ኬፍሎክ የኔን ስታይል ኮፒ እያደረጉ ነው ብሎ ተናግሯል። Anybody that's doing anything respectfully, come on. I never said not doing anything, but pay homage. If you got a formula from something, you gotta say where you got it from. Come on, boy. Get box braids, dance. ከቆይታ በኋላም እነ ኬፍሎክ ኒውዮርክ ውስጥ ኮንሰርት እያቀረቡ ያለ ሮንሱኖ ከጓደኞቹ ጋር በመሆን እነ ኬፍሎክን ለማጥቃት ይሄዳል። ይህንን የተመለከቱት እነ ኬፍሎክም ወዲያው ሰብሰብ ብለው ወደ እነሱ ነው ይሄዳሉ። እነሱንም እየሮጡ አመለጡ። ዶጊቢም ኢንስታግራም ላይ እነ ሮንሱኖ ፈሪ ናቸው እያለ ተናግሯል። You all like, yo, what's up though? Yo, you good though? Yeah, we here. Good the you talking about? Y'all putting out your hands, trying to dap is all that. ሮንሱኖ ደግሞ እነ ኬፍሎክ ሴኩሪቲ እየጠሩ ነበር ብሎ ተናግሯል። We all balling. We all balling. We all balling. We all balling. Why you backing up? Why you backing up? Talk about. Yo, Dougie said. Yo, Dougie said. Yo, Dougie said. Yo, go to my mother. They got security fighting. Bro, they got security. They got bro. Yo, they got big. በዚህ ቢፍም ማንም ያልተጎዳ ሲሆን ኬፍሎክ ከታሰረ በኋላም ጸቡ በርዷል። አሁን ደግሞ ኦፍሴትን እንመልከት። ኦፍሴት ኪንግ የላ የተሰኘው ራፐር ጋር ቢፍ ውስጥ ገብቶ ነበር። ለዚህ ምክንያቱም ኪንግ የላ ካርዲቢ ትሩዝ የተሰኘ ዘፈን አውጥቶ የነበረ ሲሆን በዘፈኑም ካርዲቢ ጋር አብረው እንደተኙ ተናግሯል። ጨምሮ ደግሞ ካርዲቢ ባሏ እንደሆን ትፈልጋለችም ብሏል። ኦፍሴትም በዚህ የተናደደ ሲሆን ኪንግ የላ አርፎ የማይቀመጥ ከሆነም እንደሚደበድበው ዝቶበታል። You said what? You said what? You said what? You said who? Well, I'm not worried about no. ካርዲቢም በዚህ ቢፍ መሃል ትገባና ለኪንግ የላ በመደወል ትሰድበዋለች። Keep my name out your dirty mouth, you dirty. Like doing the most for clout. Get your bread up. ከዚህ በኋላ ጸባቸው የበረደ ሲሆን ኪንግ የላም በ2022 ኢንተርቪው ላይ ቀርቦ ያለ ስለ ጸባቸው ሲያስረዳ ካርዲቢ ጋር ተኝተሃል ወይ ተብሎ የተጠየቀ ሲሆን የኦፍሴትን ዛቻ የፈራው ኪንግ የላም አይ አላደርንም ብሎ ተናግሯል። I met Cardi in like 2013. At the time, I ain't know who she was. She knew who I was. You feel me? I ain't know who she was. Did you smash Cardi B? No, man, I ain't had with Cardi B, man. You know, I ain't know. It wasn't me. ወደ ቀጣዩ ራፐር ከመሄዳችን በፊትም እስካሁን ላይክ እና ሰብስክራይብ ካላደረጋችሁ አሁን አድርጉ። ስኪላ ቤቢ እና ስታክስ ወደ ገቡበት ቢፍ ደግሞ እንመለስ። አንድ ቀን ስኪላ ስቱዲዮ ውስጥ ሙዚቃ ሪከርድ እያደረገ ነበር። ከቆይታ በኋላም ጂኤም ስታክስ የተሰኘው ጠላቱ ወደ ተመሳሳይ ስቱዲዮ የሄደ ሲሆን ስኪላም ስታክስን እንደተመለከተው ተነስቶ ሊደበድበው ይሞክራል። የስቱዲዮ ባለቤትም ነገሩ ስላላማረው ሁሉንም እንዲወጡና ነገራቸውን ውጭ እንዲጨርሱ ይነግራቸዋል። ከስቱዲዮ ከወጡ በኋላም እነ ስታክስ የስኪላን ቼን ሰርቀው አምልጠዋል። ስኪላን በጊዜው ብቻውን ስለነበር ምንም ማድረግ አልቻለም። ከቆይታ በኋላ እነ ስታክስ የሰረቁትን የስኪላን ቼን ፍሌክስ እያደረጉ ቀርጸው ሶሻል ሚዲያ ላይ ለቀቁት። ስኪላም ሴቺዝ ላይ ቀርቦ እያለ ስለተፈጠረው ሁኔታ ይህንን ብሏል።
3 or 4 guys approaching you in the studio, it looked like you were by yourself. I approached them. They know what happened. I know what happened. Everybody can say what they want about it. I approached them. I don't be thinking about, I know everybody think about jury and shit like that. I don't think about that. አሁን ደግሞ ሊል ቲጄ እና ቶፕ 5 የተጣሉበትን ጊዜ ልንገራችሁ። በተለያዩ ምክንያቶች ሊል ቲጄ እና ቶፕ 5 ቢፍ ውስጥ የገቡ ሲሆን ቶፕ 5ም ሊል ቲጄን እያስፈራራ ቪዲዮ ሰርቷል። Fine. Them GGs got you. Fine, you goof. Come to the corner then. Stop doing it for the camera. Come to the corner. ቶፕ 5 ቶሮንቶ የሚገኝ ራፐር ሲሆን ሊል ቲጄም እሱን ለማናደድ ወደ ቶሮንቶ በመሄድ የተለያዩ ቪዲዮዎችን ሰርቶ ሄዷል። ከቆይታ በኋላም ሊል ቲጄ ቶፕ 5ን ሶሻል ሚዲያ ላይ ያዋርደዋል። እንዴት እንዳዋረደውም ልንገራችሁ። ቶፕ 5 የሊል ቲጄ ሾው ላይ መጀመሪያ ላቅርብ እያለ የኮንሰርቱን አዘጋጆች ሲለምን ነበር። ይህንንም ስክሪንሻት ሊል ቲጄ ያገኘ ሲሆን ሶሻል ሚዲያ ላይ በመልቀቅም ቶፕ 5ን አዋርዶታል። አሁን ደግሞ ሊል ኡዚ ቨርት ስለገባበት ቢፍ ልንገራችሁ። በ2018 ሪች ዘ ኪድ ሊል ኡዚ ቨርት የኔን ስታይል ኮፒ እያደረገ ነው ብሎ ሶሻል ሚዲያ ላይ ይናገራል። በዚህም ሊል ኡዚ ዝምታን የመረጠ ሲሆን ከቆይታ በኋላም ስለ ሌብሉ መጥፎ ነገርን ትዊተር ላይ ይጽፋል። በዚህ ጊዜም ሪች ዘ ኪድ በማያገባው ገብቶ መጀመሪያ ለሪች ፎሬቨር ነበር መፈረም የነበረብህ ብሎ ሪፕላይ ያደርግለታል። ትግስቱን የጨረሰው ሊል ኡዚ ቨርትም እኔ $20 አልፈረምም ብሎ በሪች ዘ ኪድ ይቀልድበታል። ከዚህ በኋላም ቢፋቸው እየተካረረ የመጣ ሲሆን ሪች ዘ ኪድም ዴድ ፍሬንድስ በተሰኘው ዘፈኑ ሊል ኡዚ ቨርትን ዲሳርጎታል። ሊል ኡዚ ቨርት ደግሞ ሪች ፎሬቨር በተሰኘው ዘፈኑ ሪችን የሰደበው ሲሆን ጸጉርህም እየገባ ነው ብሎ በሄር ላይኑ ሙድ ይዝበታል። ኡዚና ሪችም በተመሳሳይ ቦታ ፐርፎርም ሊያደርጉ ኮንሰርት የተዘጋጀ ሲሆን ሊል ኡዚም ሪችን እንደተመለከተው ለመደባደብ ሞክሮ ነበር። ከቆይታ በኋላም ሰዎች ስለተሰበሰቡ ያልተጣሉ ሲሆን ቆይቶ በወጣ ቪዲዮ ግን ሊል ኡዚ ቨርት ሪች ዘ ኪድን ሲያባረረው ታይቷል። ሪች ዘ ኪድም ምንም እንኳን እየሮጠ የተቀረጸው ቪዲዮ ቢወጣበትም ወዲያው ይህንን ቪዲዮ ቀርጾ ለቋል። ይህ ሁሉ ከሆነ በኋላም ሪች ዘ ኪድ ኢንስታግራም ላይ ይመጣና አንድ ሰው እስከሚሞት ድረስ ሁሉም ነገር ቀልድ ይመስላል ብሎ ስቶሪ ያደርጋል። በመቀጠል ደግሞ ሊል ደርክ ዘ ጌምን ሊደበድበው የነበረበትን ክስተት ልንገራችሁ። በመጀመሪያ ሊል ደርክ እና ታይጋ ቢፍ ውስጥ ገብተው ነበር። ከቆይታ በኋላም ታይጋ ዘ ጌም ጋር በመሆን ለሊል ደርክ ዲስትራክ ያወጣሉ። በዚህ ዘፈንም ዘ ጌም ሊል ደርክ የሚባል ራፐር ሰምቼ አላውቅም ብሎ ዘፍኗል። የሙዚቃ ከተለቀቀ በኋላም ሊል ደርክ ዘ ጌምን ክለብ ውስጥ ያገኘውና ሊደበድበው ይሞክራል። የዘ ጌም ጋርዶችም ዘ ጌምን ከክለቡ ይዘውት በመውጣት ጸቡን ያበርዳሉ። ይህ ከሆነ በኋላም ዘ ጌም ትዊተር ላይ ይመጣና ቢፉ ስኳሽ እንደተደረገ ይናገራል። ነገር ግን ዘ ብሬክፋስት ክለብ ላይ ቀርቦ እያለ ሊል ደርክን ፈልገው እንዳገኙትና ሕፃን ሆኖ ሲያዩት አሳዝኗቸው እንደተውት ተናግሯል። I saw Dirk and he was a little guy, man, and he was cool, man. So it just went away, man. ሊል ደርክም ትዊተር ላይ ዘ ጌም የተናገረው ነገር ውሸት እንደሆነ ጽፏል። ከቆይታ በኋላ ደግሞ ዲጄ ቭላድ ጋር ቀርቦ እያለ ይህንን ተናግሯል። I'm saying it was more like that's our first time seeing each other. So it was tension. You know what I'm saying? He had his people had tension, we had tension. So we just brought it to the middle of the club, called it a big scene. But at the end of the day, it was street politics. ጉቺ ሜን ደግሞ ኦላ የተሰኘውን የራሱን አርቲስት ያስጨነቀው ሲሆን ይህም እንዴት እንደሆነ ልንገራችሁ። በ2019 ጉቺ ሜን ኦላ የተሰኘውን ራፐር ወደ ሌብሉ አስፈርሞት ነበር። አንድ ላይም የተለያዩ ዘፈኖችን ያወጡ ሲሆን ኦላም በብዙዎች ታውቋል። አንድ ቀንም ሁለቱ ኢንስታግራም ላይቭ ላይ አንድ ላይ የገቡ ሲሆን ጉቺ ሜንም ለኦላ ወደ ቤት እንደገባ የጀመሩትን ሙዚቃ እንደሚጨርሱት ይነግረዋል። ኦላም ትርፍ ጊዜ የለኝም እያለ ጉቺ ሜን ላይ ሙድ መያዝ ይጀምራል። በዚህ ጊዜም ጉቺ ሜን ተናዶ ሲሰድበው ነበር።
Nah, we ain't gonna do all that on live, man. I was gonna tell me, hey, run the business, don't try to run my life. ከቆይታ በኋላም ጉቺ ኦላን ከሌብሉ ያባረረው ሲሆን ኦላም ከዛ ጊዜ በኋላ በብዙዎች ተረስቷል። የዛሬ ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።